ዴቭ የአደይን አጎት ጉር ሰራው። አደይ የመጨረሻ ልቧ ተሰበረ። ዴቭ እንግዲህ በሚያሳዝን ሁኔታ የታሰረውን በመፍታትም የአደይን አጎት ሴት አድርጎ በመያዝም የመጨረሻ ከመሬቱ ጋር ደባለቀው። የአደይ አጎት ትልቅ ችግር ደረሰበት። የአደይን አጎት ዴቭ አሁን ላይ አንተም አባቷም ትልልቅ ናችሁ፣ ግን ደግሞ ማሰቢያችሁ ትንሽ ነው ሲልም አንተነ እኔን የምትናገረው ወደ መጣህበት ተመለስ ሲልም ዴቭ የታገተውን ወይም የታሰረውን ፈቶ የአደይን አጎት ሴት አድርጎ በመያዝም እንዳይሆን አድርጎ መሬት ዘረረው። አደይ አሁን ላይ አለልኝና እንዲሁም ደግሞ ጫኔ አስቀምጠዋት እሷን ሲሄዱም እየሮጠች ዴቭ ጋ ስትሄድ አጎቷን እዛ በጀርባው ፈረጥ አድርጎ ታገኘች። የአደይ አጎት እስተንፈስ እንደሌለው ስታይም እንደሞተ ስትረዳ እየያለች ጫኔ እንግዲህ ዴቭን ለመማታት እያንቧተረ ቢገኝም ግን ደግሞ ምንም ሊያደርግ አልቻለም። አሁን ላይ የአደይ አጎት በዴቭ እጅ በመጥፋቱ እጅግ በጣም ልቧ የተሰበረው አደይ እየያለች ትገኛለች። አዘንሽ ቅጣጣ ከቤትሽ አልወጣ የሚባለው ተረት የገደለው ባልሽ የሞተው ወንድምሽ ለአደይ ተተረተ። አደይ የመጨረሻ ልቧ ተሰብሮ እየያለች ትገኛለች። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው አደይ ቀጣይ ፓርቲ ዘመተናል። ዴቭ እንግዲህ በሚያሳዝን ሁኔታ የአደይን አጎት የታሰረውን እጁን በመፍታትም ሴት አድርጎ ተደፋ በኋላ ለማምለጥ ሩጫውን ቀጠለ። ነገር ግን ዴቭ ሲወጣ ከፊት ለፊቱ በሚገርም ሁኔታ አሁን ላይ እጅግ ልብ በሚሰብር አለልኝና ጫኔ ከዴቭ ፊት ለፊት ተገጣጠሙ። ዴቭ ወደየትም ሊወጣ ያልቻለበት ሁለቱ የጠገበ ዱላቸውን ይዘው ከበር ጋር ሲቆሙበት የአደይ አጎት እዛ ፈንግል ብሎ አየው። የሚሆነው ግራ ሲገባው ጸጥ ብሎ በእጁ ቀስሮ ማሳየት ጀመረ። አደይም አለልኝና ጫኔ ጥለዋ ሲሄዱ እየሮጠች እግሬ አውጪ በማለትም ከዴቭ ጋር ሄደች። ዴቭን ፈታ ለማምለጥ ነበር አላማ። ነገር ግን ዴቭ አሁን ላይ የአጎቷን እልክ አስጨራሽና ትዕግስት አስጨራሽ ንግግር ስላልተቋቋመ የታሰረውን እጁን በመፍታትም እርሳቸውን ድፍት አድርጎ ጥሎ ላጣለ። ሌላኛውና እንግዲህ አሁን አሳሳቢው የአደይ አባት አሁን ላይ ትልቅ ችግር ውስጥ ገብተዋል በማለትም አደይን አሳስተውና ሆን ብለው ከንጉሱ ቤት ስትሄድ የአደይ አባት የጠፉና የታገቱ አስመስለው እንዲለቋቸው ነበር ሀሳባቸው። ነገር ግን ሀሳባቸውን መስፍን አከሸፈባቸው። ብርሃን መቼም እንግዲህ ተዴቭ አባዬን አታስበልጥም ስትልም እንዴት አደይ ትህር ነው የምትዩ አላት። አቤ እንዴ አቤ ደግሞ ግድ ነው እንዴት? ይኸውልህ አበበ አባቴ ንጉሱ እጅ የታገተው እስከ ዛሬ የጠፋውም ወዶ ሳይሆን ተገዶ ነው። ስለዚህ አባቴ ደግሞ ምንም እንደሆንብኝ አልፈልግም አለችው። እና አደይ ለንጉሱ እጇን ትስጥ እያልሽ ነው? እና አባቴ ተሚሞት መቼም ታባዬ ዴቭን አታስፈልጥም አለችው። ኧረ እባክሽ እንደዛም እኮ ላይሆን ይችላል ሴላትም ምን እያልክ ነው ደግሞ? ተመች ወድ ነው ለአባትሽ ተቆርቋሪ የሆንሽው አላት። እንዴ ምን እያልክ ነው? አባዬን በጣም ነው የምወደው። ግዴታ መውደድን ለማወቅ ለማሳወቅ ብዬ አቤ ማለት የለብኝም እባክህ አበበ አለችው። ከዛ እሱም ተረጋጊ፣ ለማንኛውም ግን እኮ አደይም ያለ ፍላጎቷ እዛ ሰው ቤት መግባት የለባትም ሲላትም እሱን እንግዲህ አባቴ ይዳን በቃ አለች። በዚህን ሰዓት መስፍን አጠገባቸው መጣ። ብርሃን፣ አቤት መስፍን፣
መስፍን መጣህ እንዴ አለ አበበም። አዎ አልሄድክም እንዴ? እዚህ ምን ትሰራለህ? የአደይንና የደብን ሁኔታ ላይ ብዬ ነው ሲልም እውልክ ምን ሆነሻል ብርሃን? እውልክ መስፍን አባዬን የንጉሱ ሰዎች አግተውታል። ንጉሱ አግቶታል። ለምን? እውልክ አደይን ካልሰጧቸው በፍጹም አባዬን እንደማይለቁት ነው። አባዬን ይገሉብኛል ስትልም እውልሽ ብርሃን አባትሽ ደህና ነው። እኔ ራሴ ባይኔ በብረቱ አጊቸው አውርቸዋለሁ። ምን? አዎ አባትሽ በፍላጎታቸው እዛ እንደተቀመጡ ነግሮኛል። ስለዚህ አውቀው ነው እንዴ? ማን የነገረሽ? ጫኔና ለልኝ እኮ ናቸው አለችው። አሀ ያ ሽማግሌ ብስብስ እዛ ማጎሪያ ቤት ምን እየሰራ እንደሆነ አሁን ገባኝ እያለ እንግዲህ መስፍን ዱላውን ይዞ ሄደ። ጫኔና አሸብር አሁን ላይ በሚገርም ሁኔታ አደይን ቁጭ አደረጓት። የግድ አልሄድም እያለች እባዶ ክላስ ወስደው ከሶፋ ላይ አስቀመጧት። እሷም ዋካችሁ ልቀቁኝ፣ እኔ እዚህ ደብን ትቼ የትም አልሄድም እያለች ስትልም መቼም አደይ ጫኔ በልና እንሂድ፣ ያንን ወደ መጣበት እንልቀቀው ሲልም አለልኝ እንዴ እኔ አደይን ትቼ የትም ንቅንቅ አልልም። አደይ ጨዋሌ ናት። አባቷን በጭራሽ በከንፈር ወዳጁ አቀይርም። ተው አለልኝ፣ ጉር ትሰራናለች። በከንፈር ወዳጇ ብላ መስሎኝ ተዛዚ ድረስ እየከነፈች የመጣችው። ስለዚህ ጥላን ትሄዳለች። አትሄድም አዴ፣ አታረጊውም። መቼም አዴ አባቷን ትወዳለች። በአባቷ ድርድር አታቅም አለና አለልኝ ጫኔን ይዞት ወጣ። ካልክሽ ብሎ በመሄድ ላይ ሳለ አሁን ላይ ደብ ቁጭ ብሎ ባለበት የአጎት መጥቶ መሳለቅ ጀመረ። አደይን ወደ ንጉሱ እንላከታለን። አንተ ደግሞ አሁን እነዛ ማይረቡ አልመጡም አይደል? ወደ መጣህበት እንሸኝሃለን አለው። ደብ አደይን ጥዬ ወደ የትም አልሄድም ሲልም እሱን እንዴት እንደምትሄድና መንገዱን እንዴት እንደምናሳይህ አሁን ጠብቅ ሲልም ተናግሬያለሁ። ግን አንተም ወንድምህም ስሙን ትልቅ ናችሁ፣ የወረዳችሁ አስተሳሰብ የሌላችሁ ናችሁ አለ ደብ። በዚህን ሰዓት የአደይ አጎት ምናልክ አንተ ወጠጤ፣ አባቷ ቢሆን እንደኔ እንደዚህ እያዋዛ አያወራህም። እዳ መከራህን እያሳየህ ነበረ። ይኸውልህ መቼም አባቷን ላንተ ብላ አሳልፏ እንደማሰጥ ታውቃለህ አይደል ሲለውም አደይን ትቼ የትም አልሄድም አለ። አለልኝና ጫኔን እየጠበቀ ያለው የአደይ አጎት በጭራሽ አደይ ላንተ አትገባም እያለ ጨጓራውን ላጠው የደብን። ደብ የታሰረውን እጁን ፈቶ ዝም ባለበት አጋጣሚ የአደይ አጎት ሲገባ እንደዛው ሆነ። እየፈታ የተጠራጠረ ስለመሰለው መጨረሻ ላይ ደብ የታሰረውን ፈቶ ጉሮሮን ሲጠርጎ በመያዝም ድፍት አደረገው። ሌላኛው አሁን ላይ እንግዲህ ዶክተሩ በአደይ መጥፋት እዳ መከራውን እያየ በጭንቀት ይገኛል። ሊሊን ሄጄ ልጠይቃት፣ ብጠይቃትስ ምን አገኛለሁ እያለም ያስባል። ነገር ግን አሁን ላይ ሊሊን ብጠይቃት ለአደይ ያለኝን ስሜት ታውቃለች። በቃ ትውቃ፣ ምን ላድርግ፣ ተኔ ጭንቀት ይበዛል እንዴ፣ በቃ መሄድ አለብኝ በማለትም ወደ ሊሊ ያቀና። ዶክተሩ በእርግጥ ዳይመንድና ኪንጎ ቦስ ከሚባለው ሰው ጋር ደብዳቤ እንዳደርሱ ቢያዛቸውም በኋላ ላይ ነገሩን ውስብስብ ያለና ወጥመድ ውስጥ እንደሚያስገቧቸው ሲያውቁም ዳይመንድና ኪንጎ ከዶክተሩ ላይ ጩኸታቸውን ቀጠሉ። በዚህን ሰዓት በሚያሳዝን ሁኔታ ልትገለን ነበር ወይ እነዚህ ቦስን አታውቀውም ማለት ነው እያሉ ዶክተሩን ቃወጡበት። እኔ ምንም ማውቀው ነገር የለም፣ ስለዚህ እናንተ ሆን ብላችሁ ማለቴ እናንተ ያደረጋችሁን ነገር ምንድን ነው? ተረጋጉ ሲልም እዩልክ ሲል አሁን ዶክተሩ እንግዲህ በጣም ተናደደባቸው። ምን እያላችሁ ነው? እኔ ምንም ማውቀው ነገር የለም፣ ፖሊሱ ነው ይሄን ደብዳቤ ለሰው ላክ ሲለኝ ደግሞ ነው ኪንጎዛ እንደምሰራ ስለማቅ ለእናንተ መላክ ነበረብኝ
በቃ ይሄ ነው ሲልም ሲናገራቸው በዚህ ልክ አልጠበቅንም ነበር፣ በዚህ ልክ በጭራሽ እያለ እንግዲህ መቀወጥ ጀመረ ኪንጎና ዳይመንድ። አንተን ማመን የለብንም ሲሉትም እኔ ምንም ያደረግኩን ነገር የለም ፖሊሱ ነው ሲላቸውም እሺ ይሁን በማለትም ቀጥታ እየተሯሯጡ ሄዱ። ሌላኛው አሁን ፖሊሱ ዳይመንድንና ኪንጎን እየተከታተለ እንግዲህ እያስጨነቃቸው ይገኛል። ዶክተሩም አሁን ላይ ኢንስፔክተሩ መጥቶ ሲጠይቀው ማን ነው ወስዶ ወረቀቱን ስጥ የተባለው ሲልም እኔ የክፍለ ሀገር ልጅ ነው አጋጣሚ ወረቀቱን ሊሰጥ ሲል ተደውሎለት ክፍለ ሀገር ሄደ። እርግጠኛ ነህ? አዎ ምን አስደበቀኝ አለ። እንደዛ ከሆነ እሺ ግን ደግሞ ሌላ ነገር እንዳይሆን ሲልም አረ በጭራሽ እያለም እንግዲህ አሁን ላይ ዶክተሩን ኢንስፔክተሩ እያስጨነቀ ይገኛል። ቤዛ እንግዲህ ፍቅርንና እናቷን ጉር ሰራቻቸው። ፍቅርን መንገድ ሲመጡ እናቷንና ፍቅርን ላግኘሽ በማለትም ዳጊ እቃውን ልገዝ በማለትም እሷ ግን በሚያሳዝን ሁኔታ አሁን ላይ ማሚ ቀለበት ጠፍቶሻል? ምን? የምን ቀለበት? ቀለበትሽ እኔ ጋር ነው። ፍቅር ሂጂ ሽጩ ብላ ገንዘብ ሰታኝ ገዛሁት። ምን? አዎ ቀለበቱን አሁኑን አምጭልኝ፣ አሁኑኑ። እንዴ ማዬ የሰጠውሽ ንብረትስ ማለት ለፍቅር የሰጠኋት ብርሽን አሁኑን እሰጥሻለሁ። ስለዚህ እባክሽን አለቻት። ቤዛም ቀለበቱን ይዤ እመጣለሁ በማለትም ቃል ከገባች በኋላ በሚያሳዝን ሁኔታ ሁላቸውንም አጣልታ ቤዛ አሁን ዳግም ምን እያረግሽ ነው ሲላት ዳጊ ይሄን ቀለበት የሰጠች ፍቅር ናት እና ለእናቷ ምን እያልሻል ነበር? ለእናቷ ፍቅር አምጥታ ሰጠች ግዢ ብላ ከዛም ገዛዋት ብሬን አንጫልኳት አለችው። በዚህን ሰዓት አታደርጊውም ሲላትም ምን አባካ ገባህ እያለችም ቤዛ ወንድሟን ተቆጣች። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ